ነፍሰ ጡር ሴቶች በየትኛውም አጋጣሚ የተለየ ድጋፍና እንክብካቤ ያስፈልጋቸዋል። በተለይ እንደዚህ አይነት በሽታ በሚያጋጥምበት ወቅት ነፍሰ ጡር ሴቶች የተለየ ተጋላጭ ናቸው። ይህ ቪዲዮ እጅግ በጣም ወሳኝ ስለሆነ ቪዲዮ ለሌሎችም ሰዎች እንዲደርስ ላይክ፣ ሼር እና ኮፒ ሊንክ በማድረግ ጀምሩ። በእርግዝና ወቅት በሽታ የመከላከል አቅም በተወሰነ ደረጃ ሊወርድ ይችላል። ስለሆነም ነፍሰ ጡር ሴቶች ለየትኛውም ኢንፌክሽን የመጋለጥ እድላቸው ከፍ ያለ ስለሚሆን ጉዳቱም በዛው ልክ ሊጨምር ይችላል። ስለዚህ ነፍሰ ጡር ለሆኑ ሴቶች የተለየ እንክብካቤ ያስፈልጋቸዋል። ማርበርግ ቫይረስ ነፍሰ ጡር ለሆኑ ሴቶች ላይ የሚያጋጥም ከሆነ የጉዳት መጠኑ በአንጻሩ ከፍ ያለ ይሆናል። እርጉዝ ሴቶች ማርበርግ በተባለው ቫይረስ የሚያዙ ከሆነ ፋታሊቲ ሬቱ እስከ 100% ሊደርስ ይችላል። ማርበርግ ቫይረስ እናት ላይ፣ የእንግዴ ልጅ ላይ እና ጽንስ ላይ ከፍተኛ የሆነ ጉዳት ሊያደርስ ይችላል። ይህ ቫይረስ በቀጥታ ወደ እንግዴ ልጁ ሊሄድ ይችላል። በደም ዝውውር አማካኝነት ልጁ ጋርና እንግዴ ልጁ ላይ ሊደርስ ይችላል። በዚህም የተነሳ የእንግዴ ልጁም እናትም በዚህ ቫይረስ ሊጎዱ ይችላል። የእንግዴ ልጅ ዋና ስራው ከማህፀን ግድግዳ ወደ ትብቱና ወደ ልጁ በቂ የሆነ ደምና አስፈላጊ ለልጁ ህይወት መሰረታዊ የሆኑ ነገሮችን ማስተላለፍ ሲሆን በዚህ ቫይረስ በሚያዝበት ጊዜ ይሄ ስራው የተደናቀፈ ይሆናል። በዚህም የተነሳ አንደኛ ውርጃ እንዲከሰት ሊያደርግ ይችላል፣ ወይም ደግሞ ማህፀኑ ጽንስ እንዲጠፋ እንደ ምክንያት ሊሆን ይችላል። በተጨማሪም ደግሞ የእናት ሞት፣ ለጽንስ መቀጨጭና አነስተኛ ኪሎ ልጅ ለመውለድ እንደ ምክንያት ሊሆን ይችላል። ከዚህ የምንረዳው ነፍሰ ጡር ሴቶች የተለየ ጥንቃቄና የተለየ እንክብካቤ ማድረግ ይኖርባቸዋል። ይህ ማርበርግ ቫይረስ ከሌሎች ቫይረሶች ለየት የሚያደርገው በቀላሉ መጥፋት የሚችል፣ በቀላሉ ማስወገድ የሚችል፣ የተወሰኑ ጥንቃቄዎችን ካደረግ በቀላሉ መከላከልና ማስወገድ የሚቻል ቫይረስ መሆኑ ነው። ነፍሰ ጡር ሴቶች እነኚህን ጥንቃቄዎች በተለየ ሁኔታ ማድረግ ይኖርባቸዋል። የመጀመሪያው ቫይረሱ ወደ ተከሰተበት አካባቢ እንቅስቃሴ ባያደርጉ፣ ትራቭል ባያደርጉ እጅግ በጣም ይመከራል። ሌላው የግልና የአካባቢ ንጽህናን በአግባቡ መጠበቅ፣ ዘወትር ሁሌም ቢሆን እጅን በሳሙናና በውሃ መታጠብ። ዋና ሳሙና የማያገኙ ከሆነ ከ70% በላይ የሆነ አልኮል ሳኒታይዘርን መጠቀም ሌላኛው የሚመከር ዘዴ ነው። ምልክቶች ከታዩም ቶሎ ብሎ ወደ ሕክምና ተቋም በመሄድ የእናትም የጽንስም ህይወት አደጋ ላይ ሳይወድቅ አስፈላጊውን የሕክምና እገዛ ማግኘት ይኖርባቸዋል።